ተስፋ ያጣች ሴት እውነተኛ እና አስተማሪ ታሪክ ክፍል 4። ሀና ተገዶ እንደተደፈረ ሰው ስትሮጥ ኪሩቤል ሲከተላት ረጅም መንገድ ሄዱ። ከዛ ግን ሀና ደከማት፣ ጭኗ ስርም ህመም ይሰማት ጀመር። ይሄን ሀና ቆመች፣ ኪሩቤልም ደረሰባት። ሲይዛት በጣም ነበር የተበሳጨባት። ሀናም እንባ አልቆም አለ። እናቴ ትሞትብኛለች፣ ኪሩ ለምን አሳደርከኝ እያለች ጮኸችበት። ኪሩቤልም ሀኒዬ ሰው አይን ውስጥ ትገቢያለሽ፣ ቅድሚያ ተረጋጊ፣ ከዛ ልብስሽን ቀይሪ ነይ አላት። እሷ ግን ልትሰማው አልፈቀደችም። እሱም በንዴት አሁን እንዲህ ሆነሽ ቴዎድሮስ ቢያይሽ ምን ሊፈጠር እንደሚችል መገመት አትችይም? ደግሞስ እንዲህ ሆነሽ እናትሽ ብታይሽስ? ቴዎድሮስ እስከ ዛሬ የሚነግራትን ማመን የማትችል ይመስልሻል? ይልቅ ቆም ብለሽ አስቢ። እናትሽን መላ ፈልገሽ በኋላ ታረጋጊያታለሽ። አሁን ብትሄጂ ግን ገና ስታይሽ ልጄ ተደፈረች ብላ በድንጋጤ አለና ንግግሩን ገታ አድርጎ እጇን ይዞ ካረጋጋት በኋላ ወደ ነበሩበት መለሳት። እሷ ሻወር እስክትወስድ እሱ ሙሉ የሚያምር ቀሚስ ገዛላትና መጣ። ሀና መረጋጋቷን ካወቀ በኋላ ሀኒ ግን የምር ምንም አታስታውሽም አላት። እሱም እንደ ማፈር እያለ ሀናም የገዛላትን ቀሚስ በአድናቆት እየተመለከተች ዞር ብላ እንኳን ሳታየው በጭራሽ ምንም ትዝ አይለኝም አለች። ይገርማል ግን እኮ ማታ እራስሽ ነሽ ድንግል አይደለሁም፣ ከልጅነቴ ነው ድንግልና የተወሰደው፣ ስለዚህ የፈለግከውን አድርግ ብለሽ የቀባጠርሽ እኔን የገፋፋሽን እንጂ ሀኒ ሙች እኔ አንቺን ለወሲብ ተመኝተሽ አላውቅም አለ። እውነትም ኪሩቤል የሀብታም ልጅና ቆንጆ በመሆኑ ብዙ ሴቶችን በቀላሉ ቢያጠምድም ሀናን ግን ከልቡ ያፈቅራታል። ሀናም ከጎኑ ሄዳ ቁጭ ካለች በኋላ እንባ ያቀረረው አይኗን ወደ አንድ አቅጣጫ ተክላ ኪሩቤል እውነት ለመናገር ላንተ የማላውቀው ስሜት አለኝ። አሁን ላይ ያፈቀርኩ እየመሰለኝ እየፈራሁ ነው አለችና ዝም አለች። ሀሳብሽን ቀጥይ ውዴ አላት አይኗን ለማንበብ እየጣረ። እውነቴ ነው ማታ እንዳልኩ እኔ ድንግልና የተወሰደው ገና 10 ዓመት እንኳን በቅጡ ሳይሞላኝ ነው። ደም ስለፈሰሰኝ ድንግልና ብለህ እንድታምን አልፈልግም። እኔ ምንም ተስፋ የለኝም። የማፍቀርም የመፈቀርም ፍላጎቴን ተነጠቂያለሁ፣ ያውም በእንጀራ አባቴ። ስለዚህ አልሆንህም፣ በቃ ከዚህ በኋላ መገናኘት የለብንም። አላማዬ አንድ ነው፣ ሀብታም መሆን። ስለዚህ እንቅፋት እንዳትሆንብኝ አለችና ዝም አለች። ጭንቀቷን ለመረዳት ለሰከንዶች አይኗን ማየት በቂ ነበር። ኪሩቤልም የምጸት ፈገግታ ፈገግ አለና እርግጠኛ ነኝ ካንቺ ውጪ አላገባም እና ከዚህ በኋላ ከአይኔ ብትጠፊ እውነቴን ነው የምልሽ ያን የእንጀራ አባትሽ ቴዎድሮስ ተብዬ እገድለዋለሁ ሲል ሀና ልቧ ስንጥቅ ያለ መሰላት። ከልቡ እንደሆነ እርግጠኛ ነበረች። የሀና እናት ወለደች። ሀናም ስራ አቁማ እናቷን በደንብ አረሰቻት። ኪሩቤልን እንዳፈቀረችው አምናለች። እቤት መዋል ስላዘወተረች ኪሩቤል ይናፍቃት ነበር። ሀና ከኪሩቤል ጋር ካደረች በኋላ ጌታቸውን ላይኗ ጠልተዋለች። እንደማትፈልጎም ነግረዋለች። እሱ ግን አልቅሶ ይለምናታል። ከአቅሟ ንቅንቅ አልል ስትለው ደግሞ ያስፈራራታል። በዚህ መሃል ቴዎድሮስ ለአጸደ ልጅሽን ጠብቂ ስልሽ እምቢ ብለሽ ለገንዘብ ብላ ከማንም ሀብታም ጋር ስትማግጥ ኖረችና አሁን ላግባት ስትባል መንዘላዘሉ እንዳይቀርባት አሻፈረኝ አለች ብሎ ጌታቸውና ሀና የተነሱትን ፎቶ አሳያት። አጸደ በልጇ በጣም ነበር ያዘነችው። ታዲያ አንድ ቀን ሀና ስልክ ተደወለላት። ስታነሳው የእንጀራ አባቷ ነበር። እንደሚፈልጋት ነግሯት ሰፈራቸው ራቅ ብሎ የሚገኝ ሆቴል እንድትሄድ አዘዛት።
ስትደርስ ግን ያልጠበቀችው ነገር ነበር የገጠማት። እዛ ያለው ጌታቸው ነበር። ደንግጣ ስትቆም እጇን ይዞ እንዳትጮህ በማስፈራራት መኝታ ክፍል ውስጥ አስገብቶ ደፈራት። ሀና ራስዋን ሳተች። ጌታቸውም ሰራውልሽ በማለት ጥሏት ሄደ። ሀናም ከ2 ወር በኋላ እርግዝና ምልክት ይታያት ጀመር። ይህኔ በሶፊያ ግፊት ወደ ክሊኒክ ጎራ አለችና ስትመረመር እርጉዝ እንደሆነች ተነገራት። ሀና ማመን አቃታት። ግን ከማን ይሆን? ሀና ሳታገባ መውለድ አትፈልግም ነበር። በዛ ላይ ሀና አንድ አቋም አላት። ልጇን ያላባት ማሳደግም ሆነ የሰው ልጅ እያሳደገች የእንጀራ እናት መሆን አትፈልግም። ስለዚህ የነበራት ምርጫ ልጁን ማስወረድ ነው። እናም ሀና ጓደኛዋንም ሆነ ሌላ ሰው ሳታማክር ልጇን ለማስወረድ ወስና ጤና ጣቢያ ሄደች። እዛ ግን እንደጠበቀችው ቀላል ነበረም። የልጁን አባት አምጥተሽ ካልሆነ በፍጹም አንረዳሽም አሏት። ሀና ሲጀመር ልጁ የኪሩቤል እንደሚሆን 80% ብትጠራጠርም እርግጠኛ መሆን ግን አልቻለችም። በዛ ላይ ኪሩቤልም ቢሆን ይህን ልጅ በደስታ የሚቀበል አይመስላትም። ይህን እያሰላሰለች ወደ ስራ ቦታዋ ስትሄድ በአንድ ወቅት ሺሻ ቤት ተሰብስበው ሲያወሩ የነበረው አስታወሰች። አሞክሲሊን በኮካ መውሰድ ጽንስ እንደሚያጨናግፍ ትዝ አላት። ከዛም በፍጥነት መተግበር እንዳለባት በማሰብ ወደ ፋርማሲ ሄደች። አሞክሲሊን መግዛት እንደምትፈልግ ስትገልጽላቸው ያለ ሐኪም ትዕዛዝ እንደማይሸጥ ነገሯት። ሀና ሰማይ የተደፋባት መሰላት። የፊቷን መከፋት የተመለከተው አንድ የፋርማሲው ሰራተኛ የኔ እህት አለ። ሀናም እሷን ስላልመሰላት ዞራም ሳታየው ሄደች። በዚህ ጊዜ ተከትሏት ይውልሽ እኔ ልረዳሽ እፈልጋለሁ፣ ስልክሽን ስጭኝና ከስራ በኋላ ልደውልሽ አላት። ሀናም እንደማንኛውም ወንድ ምናልባት ገላዬን ተመኝቶ ነው ብላ ስላሰበች ስልክ የለኝም አለችው። በንዴት እሱም ስሜቷን ተረድቶ እየውልሽ እንደማይሽ ትንሽ ልጅ ነሽ፣ እናም በዚህ እድሜሽ ማርገዝሽ ደስታን የሰጠሽ አትመስሊም። ስለዚህ ብሎ ንግሩን ሳይጨርስ በምን አወቅ ማርገዜን አለችው። ሀና የህፍረት ስሜት እያሸማቀቃት አውቃለሁ ብዙውን ከፊትሽ ላይ ቢሆንም ያነበብኩትን እንደ ባለሙያነቴ ደግሞ የጠየቅሽኝን መድኃኒት የሚገዙት ያለ ሐኪም ትዕዛዝ ከሆነ ለዚህ ብቻ ነው አለ። ሀናም ስላመነችው ስልኳን ሰጣው ሄደች። ፋርማሲስቱ ደውሎ ለሀና የጽንስ ማጨናገፊያ እሱ በግል እንደሚሸጥላት ነገራት። ግን ሀና ለመስማማት ያልቻለችበት ጉዳይ የዋጋው ውድነት ነበር። በጊዜው 1000 ብር ጠየቃት፣ ግን ከየትም ማምጣት አትችልም ነበር። ለዚህም ተስፋ ቆርጣ ራስዋን ለማጥፋት ወስና መኝታ ክፍሏ በመግባት ለህፃንዋ ልጅ ልብስ ማጠቢያ የተገዛላት በረኪና ጭልጥ አርጋ ጠጣችው። ከ2 ቀን በኋላ ሀና ራስዋን ሆስፒታል አገኘችው። እናቷ ገና ያልጠነከረች አራስ ብትሆንም ከሀና ጎን ግን አልተለየችም ነበር። ሀና እንደፈለገችው ለሞት አልተዳረገችም። በዚህም በጣም ተከፍታ የእናቷን ዓይን ማየት ፈራች። ሀና ከሆስፒታል ስትወጣ ቤተሰብ በሙሉ እርጉዝ እንደነበረች ስለሚያውቅ ሰፈር ውስጥ ስሟ ጠፋ። ይባስ ብሎም ህፃን ሴት ልጆቻቸውን ዋ እንደ ሀና መንዘላዘት ትርፉ በረኪና መጋት ነው ብለው ይቆጡ ጀመር። ሀናም ይህን መቻል ስላቃታት እናቷን ለፈጣሪ አደራ ሰጥታ አዲስ አበባን ለቃ ወደ ሐዋሳ ጠፍታ ሄደች። እዛም ግን ህይወት ቀላል አልነበረችም። የማታውቀው ክልል፣ የማታውቀው ማህበረሰብ ሀናን ግራ አጋባት።
ብርም ስላልነበራት የመጀመሪያውን ቀን በረንዳ ተጠግታ አደረች። ሀና በሐዋሳ ለ3 ቀን በረንዳ ላይ ከጎዳና ልጆች ጋር ካደረች በኋላ ብርዱንና ፀሐዩን እንዲሁም ረሃቡን ስላልቻለችው የነበራት የመኖር ተስፋ በሙሉ ተሟጠጠባት። እናቷን ስታስብ ሕይወት ቅፍፍ ትላታለች። ለዚህም ሀና ይህን ለመርሳት የአልኮል መጠጦችንና አደንዛዥ እጾች መጠቀም ጀመረች። ሀና ከድሮም አንድ ልምድ አላት። ሁሌም የቀን ውሎዋንና ለየት ያሉ አጋጣሚዎቿን ትጽፋለች። ግጥም በጣም ትወድ ስለነበር የመግጠም ችሎታም ነበራት። ሀና በዚህ በክፋት ጊዜም ዲያሪዋን፣ መስታወሻዋን፣ ደብተሯን ትገልጥና ከኪሩቤል ጋር የነበራትን ጊዜና ግንኙነት ታነባቸዋለች። ከዛም እንባዎቿን በጉንጮቿ ያለ ገደብ ታዘንባቸዋለች። ከዛም የእንጀራ አባቷን ታስታውሳለች። እሱ ሲጫወትባት ከኖረው በላይ ለጌታቸው ያስደፈራት እንድትበቀለው ይገፋፋታል። ሀና ተቀምጣ ስታስብ ከቆየች በኋላ አባቷን ጌታቸውን እና የእንጀራ አባቷን ለመበቀል ጥርሷን ነከሰች። አንድ ቀን ሀና ተቀምጣ ግጥም ስትጽፍ አንዲት ወጣት ሴት ጠራቻትና ማን ነበር ስምሽ አለቻት። ሀናም የልጅቷ አጠያየቅ ፈገግ እያስባላት ሀና አለች። ይሄን ውበትና አቋም ይዘሽ ጎዳና ላይ በነፃ ከማንም ጋር ከምትጋደሚ ለምን ስራ ላይ አትውይም አለች። ሀናም በልጅቷ ንግግር በንዴት እየጋለች ምን አገባሽ ስጋደም አየሽኝ እብድ አለቻትና ትታት ስትሄድ ለራስሽ ብዬ ነው አለቻት። ሀና በቀስታ በአስፓልቱ ዳር እየሄደች የልጅቷን ሁኔታና ግልጽነት አስባ ብቻዋን መሳቅ ጀመረች። ሀናን በዛ ቅጽበት ላያት እብድ ትመስል ነበር። ሀና ከብዙ ሀሳብ በኋላ ጎዳና ላይ መለወጥ እንደማይታሰብ ራስዋን አሳምና ልጅቷ ልክ ነበረች ስትል ለራሷ ነገረችው። ከዛም እዛው ሐዋሳ በአንድ ትልቅ ሆቴል ውስጥ ሰራተኛ እንደሚፈልጉ ሰምታ በአስተናጋጅነት ለመቅጠር ወስና ስትጠይቃቸው ልምድ ከሌላት እንደማይፈልጉ ነገሯት። ሀናም አማራጮች ስላለቁባት እዛው ሆቴል በሴተኛ አዳሪነት ስራ ጀመረች። የመጀመሪያዎቹ ቀናትና ሳምንታት ለሀና ፈታኝ ነበሩ። ሀና ራሷን እንድትረሳ በሚል የጀመረቻቸው አጓጉል ሱሶች አሁን ላይ መደበኛ ሆነዋል። ሀና ለስራዋ ስትል ትለብሳለች፣ ራስዋን ትጠብቃለች። ይህም ሀናን አይቶ ማለፍ ለወንዶች ፈተና ነበር። ሀናም ከዕለት ወደ ዕለት ስራው ላይ ጠልቃ ገባች። ገና የ19 ዓመት ልጅ ብትሆንም ያላየችው ፈተና ግን አልነበረም። ሀና ሐዋሳ ከገባች 8 ወር የሴተኛ አዳሪነት ህይወት ከጀመረች ደግሞ ድፍን 4 ወር ሞላት። ሀና ከሆቴሉ ሰራተኞች ጋር በፍቅር ነበር የምትኖረው። የእሷን አይነት ስራ የሚሰሩት 2 ሴቶች ግን ሀናን ጠምደው ያዟት። ምክንያታቸው ደግሞ የሀና በብዙ ወንዶች መፈለግ ነው። ይህ በእንዲህ እንዳለ የሆቴሉ ባለቤት ሚስቱ አሜሪካ ሄደች። ይህኔ ሰውየው ሀናን ቅምጡ ማድረግ ፈልጎ ጠየቃት። ሀና ግን ይህን ማድረግ እንደማትፈልግ ነገረችው። ይህኔ ሰውየው አብረዋት የሚሰሩትን ሴቶች እንዲያሳምኑለት ነገራቸው። ሀና ግን አቋሟ አንድ ነበር። እኔም እናት አለችኝ፣ ባልዋ ከሌላ ሴት እንደሚማግጥ አልፈቅድም፣ እኔ የማልፈቅደውን ደግሞ ሰው ላይ አላድርግም ትላለች። ሴቶቹ ግን ከነሱ
እንድትርቅ ስለፈለጉ ብቻ እሷ የሰውየው ብቻ መሆን ካልፈለገች ሌላ ወጥመድ ይዘጋጅለታል ብለው ተመካከሩ። ይህ በሆነ በወሩ ሀና ከአንድ ሀብታም ጋር አዳር